ኢትዮጵያ ውስጥ አሁን ላይ ገንዘብ ለማግኘት በጣም ቀላሉ መንገድ ፌስቡክ ላይ ለሰዎች ፖስት ማድረግ ነው። ይህንን ከኔ በተጨማሪ በጣም ፊልዱ ላይ ያሉ ኤክስፐርቶች በተደጋጋሚ ብለውታል። ግን የብዙዎቻችን ችግር ገንዘብ ይገኝበታል የሚለው ነገር ሳይሆን ምን ያህል ገንዘብ በፌስቡክ ቡስት ብቻ ማግኘት ይችላሉ የሚለው ነው። አይ ነው ፌስቡክ ላይ ቡስት በማድረግ በጣም ብዙ ሰዎች በመቶ ሺህ ብሮች የሚቆጠሩ ገንዘቦችን ጀነሬት እያደረጉ እንደሆነ፣ ግን ለብዙዎቻችን ከ5,000 እና ከ10,000 የዘለለ ገንዘብ ጀነሬት ማድረግ በጣም ከብዶናል። በዛሬው ቪዲዮ እኔ ራሴ ከ1,000 ብር ጀምሮ እስከ 50,000 ብር ድረስ እንዴት አድርጌ ፌስቡክን ቡስት በማድረግ ብቻ ጀነሬት ሳደርግ እንደነበር ዶክመንትድ የሆነ ነገርም አለ። ከዚህ በተጨማሪ ደግሞ እኔም እንዴት ስኬል እንዳደረጉ ዲቴል አሳያችኋለሁ። በቪዲዮ መጨረሻም ዶላርን ኦልሞስት በባንክ ዋጋ ረከስ ባለ ሁኔታ ወደ ካርዳችሁ እያስገባችሁ ያን ያህል ኤክስትራ ኮስት ሳይኖርባችሁ እንዴት አድርጋችሁ ፌስቡክ ላይ ቡስት ማድረግ እንደምትችሉም ቲፕ ሰጣችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ቪዲዮ ፌስቡክ ላይ ለሰዎች ቡስት ከማድረጋችን በፊት መጀመሪያ ሁለት ነገሮችን ሬዲ ማድረግ አለብን። የመጀመሪያው ፓኬጂንግ ነው። ፓኬጂንግ ማለት እናንተ የምትሰጡት ሰርቪስ ፓኬጅ መደረግ አለበት። ይህንን የፌስቡክ አድስ ማናጀር ወይም ደግሞ ቡስት የምትለዋን በተን ስትነኳት የሚያመጣላችሁ ቫራይቲ ያለ ከዚህ እስከዚህ $1 አሳይላችኋለሁ፣ $2 እያለ አይደንቲፋይ ያደርጋችኋል። እኔ አሁን ለምሳሌ እዚህ ጋር በ2016 ያስቀመጥኩት ነበር የተጠቀምኩበት በዛ ነው የነበረው ቫሪዬሽን ማለት ነው። እናንተ አሁን ባለው ፓኬጅ ማድረግ ትችላላችሁ። በሁለተኛ ደግሞ የፌስቡክ ፔጃችሁ ላይ ምንም አይነት ክላይንት ከሌለ ለሰዎች ቡስት እያደረጋችሁ ነው ሰርቪሱ እንደምትሰጡ። ልክ እዚህ ፔጁ ላይ እንደምታዩት የተለያዩ ግራፊክሶችን እየተጠቀምኩ አይነት ሰርቪስ እሰጣለሁ። ኮንታክት አድርጉኝ፣ አይዘር በቴሌግራም ወይም ደግሞ ስልኬም እዛው ጋር አለ፣ በዛ ኮንታክት አድርጉኝ እያልኩ እጽፍላቸው ነበር። ሁለቱ በጣም ክሪቲካል ናቸው። ፓኬጅ በምታወጡበት ሰዓት ደግሞ በትንሹ $10 ክላይንቶች እንዲጠቀሙ ማድረግ አለባችሁ። ዋን ታይም እናንተ ጋር ደውለው ቡስት እናስደረግ ሲሏችሁ $10 በትንሹ ሰርቪስ መስጠት ይጠበቅባቸዋል። እናንተም እነሱም $10 ሰርቪስ እንዲጠቀሙ ሪከመንድ ታደርጓቸዋላችሁ። ከዛ በሁለተኛነት ደግሞ የ50 ብር ማርጂን፣ ያ ማለት ለምሳሌ አሁን ላይ 190 ብር ነው አይደለ ዶላር ያለው፣ 50 ብር ትጨምሩበትና 240 ብር ይሆናል ማለት ነው። ፐር ዶላር ቻርጅ የምታደርጉ ከሆነ ሁለት አይነት መንገድ ነው ያለው ፌስቡክ ላይ ቡስት ስታደርጉ ያለው። የመጀመሪያው ፓኬጅ ታወጡና ጀስት ቴይለርድ የሆነ ከእንደዚህ እስከ እንደዚህ ቪው አስገኝልሃለሁ 2,000 ብር ትከፍላለህ ትሉታላችሁ። ይሄኛው ምንድነው ጀስት ኦቨርኦል የሆነ ነገር ነው እንጂ ታንጀብል የሆነ ነገር አይደለም። ከዛ ይልቅ እኔ ሪከመንድ ማድረገው ምንድነው ፐር USD ቻርጅ ብታረጓቸው $10 የሚጠቀሙ ከሆነ እንዳልኳቸው አሁን 240 ካላችኋቸው 2,400 ብር ይሆናል የ10 ብሩ ሰርቪስ ማለት ነው። ዳት ሚንስ ምንድነው ለምሳሌ አንድ ክላይንት በምታገኙበት ሰዓት በትንሹ የ500 ብር ፕሮፊት እጃችሁ ላይ እንዲገባ ያረጋችኋል ማለት ነው። ቡስት በምታረጉበት ሰዓት for the first time let's say በ$10 በጀት አድርጋችሁ ለ10 ቀን ራን ብታረጉ ከዛ 5 ክላይንቶችን ብታገኙ ብለን ካልኩሌት እናድርግ። በጣም ትንሹ ነው። የመጀመሪያው ወራችሁ በጣም በትንሹ 2,500 ብር ጀነሬት አደረጋችሁ ማለት። ከዛ ፌስቡክ ቡስት ላይ በጣም ደስ የሚለው ፓርት ምን መሰላችሁ? ኔትወርክ ያደርጋሉ፣ ሼር ያደርጋሉ። አንዱ ካለ ለመጀመሪያ ጊዜ እናንተን ሰርቪስ የተጠቀመ ሰው ካለ ከዛ ለአንድ ሰው ሰጀስት ያደርጋል። እኔ አብዛኞቹ ክላይንቶች ሲመጡ የነበሩት መጀመሪያ 5-10 ክላይንት ነበረኝ። ከዛ ይፈሳል ዝም ብሎ በቃ አንዱ ስልኬን ይሰጠዋል ለዛኛው፣ ከዛ ለዛኛው ይሰጠዋል፣ ይደውልልኛል፣ ሰርቪስ እንደዚህ ፈልጌ ነበር እንደዚህ አድርግልኝ ቡስት ከምላችሁ በላይ ደግሞ አብዛኛው ሰው ነው ሚኒማም ነው እንጂ $10 ያልኳችሁ $50-100 ፐር መንዝ የሚጠቀሙ በጣም ብዙ ክላይንቶች ነበሩ። በመጀመሪያው 5 ክላይንት ብትይዙ ከዛ በቀጣይ ወር ደግሞ ደብል ብታረጉት ያንን ነገር 10 ክላይንት ይሆናል። አሁንም ሚኒማም ነው እየወሰደን ያለው 500 ብር which is ስንት ሆነ ማለት ነው? 500 ብር 10 ክላይንት 5,000 ብር። በዛኛው ደብል ብታረጉ 20 40 80 እያለ ይሄዳል ማለት ነው። እና እንዳልኳችሁ ሳቲስፋይድ ክላይንቶች ካላችሁ ሪከሪንግ ይሆናሉ፣ በየጊዜው ሰርቪሳችሁን ይጠቀማሉ። እኔ ስቲል በቃ ፐር መንዝ አብዛኞቹ በአቨሬጅ ኔት ሲያደርገው የነበሩት 50 60 100 አካባቢ $1 ነው ፐር መንዝ የሚጠቀሙት። 10 ክላይንቶችን ቢይዝ እንኳን ካልኩሌት አድርጉት ሂሳቡ። እኔ በመጀመሪያው ወር 2016 ሴፕቴምበር መጀመሪያ ላይ በመጀመሪያው ወር መጨረሻ 9,000 ብር ነበር ሜክ ያደረኩት። ከዛ በሁለተኛው ወር በኦክቶበር 13,500 ኦልሞስት በ4,500 አካባቢ ስኬል አደረኩት ማለት ነው። ከዛ በመቀጠል ኖቬምበር ላይ ሄድንና ኖቬምበር መጨረሻ ላይ ደግሞ 25,000 ብር ነው የሰራሁት ጋይስ። ደብል ነው ያደረኩት የዛኛው ወር ማለት ነው። ዲሴምበር አካባቢ ላይ ቆንኩና 3-4 ወር አካባቢ ከሰራው በኋላ አንድ ነገር ማሰብ ጀመርኩ። በጣም ክላይንት በዛብኝ፣ በጣም ስልክ ይደውላሉ። ከዛ ደግሞ የአድ ክላይንት ደግሞ አይረዳችሁም። በቃ ሆነ በጣም ፐርፌክት እንዲሆን ነው የሚጠብቀው አብዛኛው ሰውና ቁጭ አልኩና ካልኩሌት አደረኩ። ማለት በጣም የሆነ ሪከሪንግ የሆኑ ሳቲስፋይ ክላይንቶች አሉኝ አይደለ? ዋይ ናት 50 ክላይንት ሰርቭ ከማድረግ ለምን በግማሽ አልቀንሰውም? ለምን 20 አልወስደውም? ለምን 25 አላረገውም? እና ቻርጅ አላረጋቸውም በተጨማሪ ብዬ ማሰብ ጀመር እና ክላይንቶችን ሰሌክት ማድረግ ጀመር። በጣም የኔን ሰርቪስ በተደጋጋሚ የሚጠቀሙትን ከዛ የዘለለ ደግሞ ምንድነው ብዙ ብር ሊከፍሉ የሚችሉ ክላይንቶች ላይ ፎከስ ማድረግ ጀመርኩ ማለት ነው። ከ50 ብር ፕሮፊት
ወደ ምን ወሰድኩት መሰላችሁ? ወደ 75 ከዛ ወደ 100 ብር ፕሮፊት ወሰድኩት። ቢካዝ የኔን ሰርቪስ ይፈልጋሉ። በስርዓቱ አዱን እየሰራውላቸው ነው። ኤክስፐርቲሴ ደግሞ በቃ እየጨመረ ነበር። ብዙ ነገሮችን አንደርስታንድ እያረኩ ስለነበር ማለት ይህንንም ካልኩሌት ለማድረግ በቀላል ሁኔታ ምንድነው ወደ 10 ክላይንቶች በትንሹ በቀን $2 እንኳን ራም ቢያደርጉ ቶታል ወደ 60 USD አካባቢ በወር ይጠቀማሉ ማለት ነው። ሶ 100 ብር ፕሮፊት ቻርጅ ባረግባቸው ፐር USD ስንት ይሆናል ማለት ነው? 10 ክላይንቶች 60 ሺህ ብር ይከፍሉኛል ማለት ነው። እና እንዴ ነው ያልኩት። በጣም ነው የደነገጥኩት። ሶ እንዲያውም አንድ ክላይንት ነበረችኝ ኦልሞስት በጥቂት ወራቶች ውስጥ ከ$500 በላይ ሰርቭ ያደረገች የሆነ 6 ወር አካባቢ ነው እና እሷ ብቻዋን እንኳን ወደ 80 ምናምን ሺህ ብር ከፍላኛለች በዚህ ወቅት ላይ ማለት ነው። ሶ ከአንድ ክላይንት ምንድነው በአቬሬጅ በየወሩ 7 ሺህ ብር አካባቢ ያገኘ ነበር። 10 ክላይንት ካለኝ ቲንክ ኦፍ ኢት እንግዲህ 70 ሺህ 80 ሺህ ጀነሬት ማድረግበት ነገር መጣ ማለት ነው። ከዛ ስቴብል እየሆኑ መጡ። ሶ እነዚህን ካደረጋችሁ በቀላሉ ከ1 ሺህ ብር ተነስታችሁ እኔ ጀኑንሊ ነው የምላችሁ ምንም አንድ ዓመትም አያስፈልጋችሁም። በጣም በጥቂት ወራቶች ውስጥ በፔድ አድስ ብቻ ነው ጋይስ ከዚህ ተነስታችሁ ወደ 50 ሺህ 100 ሺህ ብር አካባቢ ለራሱ ሬንጅ ማድረግ የምትችሉ። ከዛ በተጨማሪ ስልክ የሚበዛባችሁ ከሆነ ደግሞ አውትሶርስ ማድረግ ትችላላችሁ። ከዚህ በተጨማሪ ደግሞ ይህንን እጥፍ ትሪፕል ማድረግ የምትፈልጉ ከሆነ እኔ ፐርሰናሊ ሰጀስት ማድረጋችሁ ነገር ምንድነው ሶሻል ሚዲያ ማኔጅ ማድረግ፣ ከዛ በተጨማሪ ኮንተንት ክሬት ማድረግ፣ ስክሪፕት ራይቲንግ በጣም ከዚህ ጋር የሆነ ዲቴል የሆኑ ተጨማሪ ሰርቪሶችን ደግሞ ለክላይንቶች የምትሰጡ ከሆነ ኤክስትራ ቻርጅ ማድረግ ትችላላችሁ ማለት ነው። አንድ ክላይንት ከፔድ አድስ ብቻ እንደዚህ እያገኛችሁበት እኔ አንድ ጓደኛ ይሆን አውቃለሁ በቃ ፐር መንዝ አንድ ክላይንት 100 USD 200 USD የሚጠቀምለት ማለት ነው። ዴይሊ አሁን ኮመን ሆኗል። $2-3 ዲስማች ቫሉ ያመጣም። ሶ የተሻለ ኢንቨስት ማድረግ አለባቸው እነሱ። እናንተም ፐር USD የምትይዙትን ከፍ እያረጋችሁ መጨመር ይኖርባችኋል ማለት ነው። የተለያዩ ሰርቪሶችን ደግሞ በአንድ ላይ በንድል እያረጋችሁ ከሄዳችሁ 50 ሺህ ብር አይደለም 100 ሺህ 200 ሺህ ከዛ በላይም ስኬል እያረጋችሁ መሄድ ትችላላችሁ። በቀላሉ ከትንሽ ተነስታችሁ በፔድ አድስ እንዲህ አድርጋችሁ ስኬል ማድረግ ትችላላችሁ። በቪዲዮ መጨረሻ ደግሞ እንዴት አድርጋችሁ በቀላሉ USD መግዛት እንደምትችሉ ነግራችኋለሁ ብዬ ነበር። እሱም በጣም ሲምፕል ነው። በጣም ብዙ ሰው ያወራበትም ሀብ ነው አይዲያ። እኔ ለረጅም ጊዜ እየተጠቀምኩበት ነው። በጣም ርካሽ ወጪ ነው ያለባችሁ። ይርሊ ነው ኢቭን ሁላ በአመት $20 ምናምን ነው ቻርጅ የሚያደርጓችሁ። ከዛ ውጭ ሰርቪስ ፊ ምናምን ቻርጅ ያደርጓችሁ። በጣም ምርጥ የሆነ ፕላትፎርም ነው። ፓዮኒር ይባላል። ስለዚህ ፕላትፎርም አሰራር ዲቴል ነገር የምትፈልጉ ከሆነ ኮመንት ላይ ጻፉልኝ። ግን ፓዮኒር ላይ እንደመሰላችሁ USD ትሬድ የምታደርጉት በጣም ሲምፕል ነው። ከፍሪላንሰሮች ነው ዶላር የምትገዙት እና ፍሪላንሰሮች ጀኑንሊ ነው የምላችሁ በጣም በቆንጆ ዋጋ ነው ዶላር የሚሸጡልኝ ላይ ኦልሞስት አሁን እነ ባይቢት እነ ባይናንስ ላይ ካለው ከተለያዩ የትሬዲንግ ፕላትፎርሞች የተሻለ የ20-30 ብር ጋፕ አለ። አንደኛ ኮስት መቀነስ ትችላላችሁ። ባይናንስ ላይ 190 ከሆነ በዚህኛው ስትሄዱ 160 ከሸጠላችሁ አንድ ሰው አስቡት በዩኤስዲ ብቻ 30 ብር ሴቭ ማድረግ ትችላላችሁ ማለት ነው። ከላይ ባስቀመጥኩላችሁ መሰረት እንግዲህ ፔድ አድስን ብቻ በመስራት እስከ 50 ሺህ ብር በእንደዚህ አይነት መንገድ ጀነሬት ማድረግ ትችላላችሁ። ቪዲዮ ላይ እንግዲህ ሀሳብ ካላችሁ ከስር ኮመንት አስቀምጡልኝ። ሆፕፉሊ የሆነ ነገር አግኝታችሁበታል ብዬ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ